ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ መደበኛ ፕሮግራማችን ጀምረናል የጽናት አድማጭ ተመልካቾቻችን ከጽናት ጋር እንግዲህ በመትቆዩበት ቆይታችሁ ሁሉ መልካም እንደሚሆን ተስፋ አደርጋለሁ የተለያዩ ሐሳቦችን በመሰጡንም ከልብ እናመሰግናለን ጽናትን በደግፉ የጽናት ቤተሰቦች ከልብ እናመሰግናለን ጽናትን ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ማስታወስ እንወዳለን ይሄንን ካልኩኝ የጽናት ሚዲያ ቤተሰብ ዛሬ ዋነኛ የተለያዩ አጀንዳዎች አሉ ከዚህ ውስጥ አንዱ በተለይ አማራ ፋኖ ብሔራዊ ንቅናቄ የተለያዩ የማጥቃት ኦፕሬሽን እየፈጸመ ነው አሁንም የተለያዩ የዞን ከተሞችን እና የወረዳ ከተሞችን ለመያዝ አዳዲስ ድሎችን ለማስመዝገብ የሚያደርገውን ጥረቶች እየቀጠለ ነው በዚህም በዛሬው ዕለት በተለይ ወረታ ከተማ በጣም ስትራቴጂክ የሆነች ቦታ ነች ወረታ በተለይ ወደ ሱዳንም እንደዚሁ ወደ ደሴ የሚያስወጣ የደብረ ታቦር የሚያስወጣ መንገድ የሚያዝበት ቦታ ነው ወደ ባህር ዳርም ወደ ጎንደርም መስቀለኛ የሆነች ቦታ ነች እና ይሄን ስትራቴጂክ ቦታ ለመያዝ ገብቶ የማጥቃት ኦፕሬሽን እንግዲህ የአማራ ፋኖ ብሔራዊ እንቅስቃሴ እዛ አካባቢ ተጠናክሮ እንደቀጠለ እየተሰማ ነው በዚህም አገዛዙ ዛሬም ወረታ ከተማ ላይ ድሮን በመጣል ሲቪሊያንን ጨፍጭፏል በጣም ነው የሚገርመው ይሄ ጉዳይ ምናልባት እንግዲህ ወታደራዊ ትንተና የሚሰጡ ሰዎች የውጊያ ሳይንሱን ሊቀይሩት የሚገባበት ሁኔታዎች እየተፈጠረ ነው የበለጠ መሬት ላይ ያሉ ሰዎች ይሄንን ያውቁታል ብዬ ተስፋ አደርጋለሁ እኛ ጥልቅ ወታደራዊ የውጊያ ትንተና የለንም የሆነው ነው ግን የአብይ አገዛዝ ባለፈው ጊዜ ደብረ ታቦር ከ16 ጊዜ በላይ በተለይ ፋኖ ወደ ከተማው ገባ ሲባል የተለያዩ አካባቢ ላይ ድብደባ በመፈጸም ያሳየበት ሁኔታ አሁንም ደግሞታል እዚህ ወረታ አካባቢ ላይ ስለዚህ እንግዲህ ሌላ ሁኔታ እንደቀየረ ነው እኔ የምገምተው ይሄ ነገር ምንድነው ምናልባት የዞን ከተሞችን ለመያዝ የፋኖ እንቅስቃሴ ከፍተኛ ሪስክ እና ዋጋ ያስከፍላል በሚል ያው እዛው ባለበት ብቻ እንዲቆም የሚያደርግ ነው እንግዲህ ወደ ከተማ እየተጠጋ ሲመጣ እንደዚህ አይነት የድሮን ድብደባ የሚፈጽም ከሆነ ማህበረሰቡም ፍርሃት ውስጥ እንዲገባና የፋኖ እንዳይገባ በየከተማው ራሱ እዛው እርስ በርስ ተከላካይ ሆኖ ጦርነቱን ለማስረዘም የሚፈልግበት ሁኔታ ያለ ይመስለኛል ስለዚህ የፋኖ እንቅስቃሴ እንግዲህ ምናልባት የጦርነቱን ሳይንስ በደንብ መቀየር አለባቸው የሚል በጣም ሊሰመርበት ይገባል በተለይ አሁን የሚታየው ተነጣይ የሆነ እንቅስቃሴ አሁንም ብዙ የሚያስኬድ አይደለም የአማራ ፋኖ ብሔራዊ እንቅስቃሴ ብዙ ሰዎች እንደሚሉት ተዋህዷል ከተዋሃደ የተለያየ እዞችንና ማዕከላዊነቱን የሚጠብቅ ወታደራዊ እና ዘመቻ መምሪያ ኃላፊዎች አሉት ስለዚህ ዘመቻዎች ተነጣይ የሆነ ዘመቻዎች እኔ ብዙ ውጤት ያመጣል ብዬ አላስብም ስለዚህ መዋቅራዊ የሆነ በደንብ ቼን ኦፍ ኮማንዱን የጠበቀ ትእዛዝ እየወረደ የተለያዩ የዞን ከተሞችም ይሁን የወረዳ ከተሞችን ለማጥቃት አንድ እቅድ እያወጡ በእቅድ የሚሰራ እንቅስቃሴ ቢሆን በጣም ጥሩ ነው ብዬ አስባለሁ ስለዚህ አብይ ነጥሎ አንድ አካባቢ ላይ የድሮን ጥቃት የሚፈጽም ከሆነ በተለይ የዞን ከተማ የወረዳ ከተማ ለመያዝ የተለያየ አካባቢ ላይ በአማራ ክልል ላይ በጣም በርካታ ቦታዎች ላይ በአንድ ጊዜ ጥቃት መክፈት መቋቋም ወደማይችለውና የኃይል ማዛባት እንቅስቃሴ ውስጥ መክተት በደንብ ያስፈልጋል ብዬ አስባለሁ ኢላማውን የጠበቀ የድሮን ድብደባ የሚፈጽመው እየፈጸመ ያለው ሲቪሊያን ያሉበት አካባቢ ላይ ሰዎችን በመግደል እንግዲህ የፋኖ እንቅስቃሴ ወደ ከተማ ተስቦ እንዳይገባ ከመፈለግ የመጣ ይመስለኛል ስለዚህ የውጊያ ሳይንሱን እንግዲህ ሙያተኞች የጦር ጠበብቶች አማራ ፋኖ ብሔራዊ እንቅስቃሴ እዛ ውስጥ በጣም ብቃት ያላቸው ልጆች እንዳሉ ምንም ጥያቄ የለውም 3 አመቱን የመጣንበትን ሂደት ማየት ብቻ በቂ ነው ስለዚህ ሳይንሱን ይቀይሩታል ብዬ አስባለሁ የአብይ አገዛዝ አሁን ተጠባቂው የጦርነት ሂደት ሊፈነዳ
ስለዚህ ይሄ ሁኔታ ደግሞ ለአማራ ፋኖ ትልቅ ኦፖርቹኒቲ ነው። ስለዚህ ሁኔታውን የሚቀይሩበት የተለያዩ እቅዶች ያስፈልጋሉ ብዬ አስባለሁ። በተለይ የዞን ከተሞች በተለይ እንደዚህ አይነት የድሮን ድብደባ የሚፈጽም ከሆነ ትላልቅ የዞን ከተሞችን ማዕከል ያደረገ በተለይ ደግሞ አዲስ አበባን ማዕከል ያደረገ የተለያዩ ግንባሮች በ3 በ4 ቦታ ላይ መከፈት የግድ ያስፈልጋል ብዬ አስባለሁ። በአዲስ አበባ ቅርብ ርቀት ላይ ይሄንን አገዛዝ መጥመድ ያስፈልጋል። አማራ ክልል ያለውን ሁኔታ በተወሰነ መልኩ ኃይሉን ለማዛባት አስፈላጊም ስለሆነ ኃይሉን በተቻለ አቅም የአዲስ አበባው ግንባር ላይ በጣም እየተጠጋ መሳብ ከተፈጠረ ከፍተኛ የሆነ ኃይሉን ወደዚህ አካባቢ ስለሆነ የሚሰበስበው የትኩረት ማዕከሉም እዚህ ነው የሚሆነው እና በጣም ማስጨነቅ የሚገባበት በጣም የስበት ማዕከሉን መለየት ጥሩ ነው ብዬ አስባለሁ። የበለጠ መሬት ላይ ያሉት ሰዎች ግን እነሱ ተንትነው የሚረዱበት ይመስለኛል። ግን በእኔ እይታ ባለፈው ደብረ ታቦር ላይ የፈጸመው ጥቃት አሁን ወረታ እየተሰማ ያለው ሲቪሊያን ላይ ሆን ተብሎ የድሮን ድብደባ እየተፈጸመ ነው። ፋኖን እኮ ያገኘው ወንድ ከሆነ እኮ ከፋኖች ጋር ምግጥም ግን ያው የፈሪ ዱላ ምን ጊዜም እኮ ይሄ አንዳንድ ጊዜ እኮ ከፈሪ ጋር ትጣላ የሚባለው ይሄ እና ልብ ያለው ወንድ ከሆነ ከፋኖች ጋር ወንድነቱን በልክ በሜዳ ማሳየት ነው። ሄዶ ምንም ያልታጠቁ ንጹሃንን ምናም ግን አብይ አላማው በጣም እኮ የሚለያይ ነው። በጣም አሁን የፋኖ ሞቲቭና የአብይ እንትን በጣም ይለያያል። አብይ እንደ ህዝብ አጠፋዋለሁ ነው የሚለው። እንደ ህዝብ ለማጥፋት መስለን የቀጥረኞች ናቸው ያሉት። ያገኘውን ህዝብ መግደል አማራ በቃ የሚባል አሳሰብ የጠላት አሳሰብ በቃ የጠላት ካታጎሪ ነው፣ መምታት ነው። ይሄን ደግሞ የሚደግፍ ደግሞ ጥቁር ውሻ የወለደ አማራ አለ። በጣም የሚገርም እኮ የገዛ ከተማው እየተደበደበ እዛ ጎረቤቱ እየሞተበት ፋኖ ነው ይወቅሳል። በድሮን እኮ የሚደበድበውን ሰው አያወቅስም። እና እንደዚህ አይነት ደግሞ ጥቁር ውሻም አማራም ወልዶ ይኸው ደብዳቢ ጠላት አለው። ከእንደገና ደግሞ በሞተው ሬሳ ላይ የሚሳለቅ ደግሞ የዚህ የብአዴን ጭንቅላቶች አሉ እና በጣም የሚያሳዝነው ይሄ ነው። ስለዚህ የፋኖ እንቅስቃሴ በጣም የውጊያ ሳይንሱን መቀየር፣ የማጥቃት እንቅስቃሴውን በጣም ብዙ ቦታ ማድረግ፣ በዋናነት ደግሞ ኃይሉን ሊበትነውና ሊያስጨንቀው የሚችል አካባቢ ላይ ኃይሉን በጣም መሳብ እኔ በጣም ወሳኝ ነው ብዬ ነው የማስበው። ትክክል ነኝ ማለት ግን አይደለም። የሚገመግሙት ሰዎች ይገምግሙት። እኔ ግን የሚታየኝ አብይ በዋናነት ወደ ከተማ ፋኖ እንዳይገባ የህዝቡን የማስጨነቅ የማሸበር እንቅስቃሴ ነው። ይሄ ደግሞ ፋኖች አንደኛ ተሸብረው ከተማ ውስጥ እንዳይገቡ እኛ ከገባን ጥቃት ይፈጸማል የሚል ወደኋላ ማፈግፈግ ነው። በሌላ በኩል ደግሞ ህዝቡ ራሱ ፋኖች ላይ መልሶ እንዲነሳባቸው የሚያደርግ ዘመቻ ይመስለኛል፣ የማጥቃት እንቅስቃሴ። ይሄ ሁኔታ በፍጥነት መቀየር አለበት ብዬ አስባለሁ። በተለይ ደግሞ እንደ ድርጅት በጣም የሚወሰን ውሳኔ የተበታተነ የማጥቃት እንቅስቃሴ ሳይሆን በጣም የበዛ እና በጣም ቼን ኦፍ ኮማንዱን የጠበቀ ወታደራዊ ዘመቻ ያስፈልገዋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ለማንኛውም ብአዴን አሁን ደንግጧል። በመካከላቸው ክፍል ተፈጥሯል። አንዱ ከአንዱ ጋር መተማመን አልቻለም። ሽብር ውስጥ ገብተዋል። ያገዛዙ የኦህዴድ ኃይሎች በዋናነት እኔ ለምገለው ሺህ አማራ አሁንም ልባችሁ አልተከፈተልኝም፣ ስለዚህ የበለጠ ላምናችሁ አልችልም በሚል በአክቲቪስቶቹ በኩል በተለይ ተመስገን፣ አረጋ ከበደ፣ እከሌ ምናምን የሚባል ዘመቻ እንዲጀመርበት በዋናነት የተፈለገው ከዚህ ከብአዴን የአገልጋይነት አስተሳሰብ የመጣ እነሱ ያጣው ነገር ኖሮ ሳይሆን በዋናነት እዛ አካባቢ ላይ አሁንም ይሄ ጎጣዊ የሆነ አመለካከት ለመጫን ኦህዴድ በዋናነት አማራውን ለመከፋፈል የሚጠቀምበት ነገር እንደሆነ ግልጽ ነው እንጂ ሁሉም ተሸካሚ ፈረሶች ናቸው። ለማንኛውም ብአዴን ትርምስምስ ወጥቷል። እሱ ብቻ አይደለም፣ ኦህዴድም የውስጥ ሽኩቻ በስፋት እየገጠመው ነው። ከዚህ በፊት እንደገለጽኩት የጽናት ሚዲያ ቤተሰብ ኦህዴድ ውስጥ ክፍል ይፈጠራል። ክፍል አለ። ይሄ ክፍል ግን የሚሰፋው ሌላ የኃይል አሰላለፍ አሁን ሲመጣ በተለይ የአማራው ኃይል
ሌሎች ኃይሎችም አሁን ተስበው የሚመጡበት የኃይል አሰላለፍ ወደ ለየለት ጦርነት ሊገባ ምናልባት የሁለት ሳምንት እድሜ ይቀረው። ስለዚህ ኦህዴድ በከፍተኛ ጭንቀት ውስጥ ነው ያሉት። ትናንት የተጠናቀቀው የጨፌ ኦሮሚያ ስብሰባ ዛሬ ይመስለኛል የተጠናቀቀው የጨፌ ስብሰባ በዋናነት ከፍተኛ ጭቅጭቅና ትርምስ የነበረው አጠቃላይ ተቀናሽ ሰራዊቶችን በመሰብሰብ አዲስ አበባ ማዕከል ያደረገ ከበባ ለመፈጸም ዝግጅት እንዳለ እየተጠቆመ ነው። ይሄ የሚያሳየው አገዛዙ ያልታሰቡ አደጋዎች ከየትኛው አካባቢ ሊመጣ እንደሚችል የኃይል ትንተና በመስራት ደንግጧል። አሁን ወደማይቀረው ጦርነት ውስጥ ሊገባ እንደሆነ ጫፍ ላይ ነው። ምርጫ አይታሰብም፣ እሱ ቀይ መስመር ነው። አብይ የምርጫ ዲስኮርስ ነው የሚያወራው። ዋነኛው ግቡ ግን ይሄ ጦርነት ሊበሉኝ ነው በሚል ኃይሉን በሙሉ አስጠግቶ ወደ ሰሜን እየጠጋ ነው። በዛ በኩል ያሉ ኃይሎችም ከፍተኛ ዝግጅት በማድረግ ኃይላቸውን አሰባስበው እያስጠጉ ነው ያሉት። ከዚህ በኋላ ምናልባት የሚጠበቀው የማክሰኞ ቀን ይመስለኛል። አሁን የአፍሪካ ህብረት ስብሰባ አንዱ ነው። አብይ ይህንን ከጨረሰ በኋላ ማክሰኞ ይመጣል፣ አለቃው ይመጣል። የድሮን ጥይትም ድሮንም የሚሸልመው ኤርዶጋን ይመጣል። ስለዚህ ኤርዶጋን አንዱ ያስጨነቀው ጉዳይ የአብይ የኃይል አሰላለፍ መዛባት እንግዲህ በተለይ ቀጠናው ላይ ካሉ አሰላለፎች ጋር ሲታይ አብይ እያፈነገጠም ይመስላል። በተለይ ከሶማሌ ጋር ባለፈው አንካራ ላይ ያደረገው የቃል ኪዳን ስምምነት በውስጥ በኩል ቀዶት አሁንም ከሶማሌላንድ ጋር ያ የወደብ ስምምነት እንዳለ በተለይ እዛ አካባቢ ላይ ፕሬዚደንቱን ጠቅሶ አንዳንድ ሚዲያዎች ዘገባ እየሰሩ ነው። ስለዚህ በዚህ ሁኔታ ላይ አሰላለፎቹ ቀጠናዊ አሰላለፍ እየመጣ ነው። በተለይ የተባበሩት ኤሚሬት በቀጠናው ላይ ከፍተኛ የሆነ የግጭት ማስፋፋት እንቅስቃሴ በሱዳን በኩል ያለ በተለይ በዚህ በአልቡርሃን እና በደጋሎን በኩል ያለው የኃይል ፍጥጫ ላይ የአብይ አህመድ መሳሪያም ሰራዊትም እያቀረበ እንደሆነ ይሄ ደግሞ በቅጥረኝነትና ሎሌነት በተለይ በአፍሪካ ሆርን አፍሪካ ላይ የተባበሩት ኤሚሬት እጇ በጣም ረዝሞ እዛ አካባቢ ላይ ግጭቱን እያሰፋች ስለሆነ የጦር መሳሪያ ማዕቀብ መጣል አለበት የሚል የተለያዩ ቅስቀሳዎችና ዘመቻዎች እንደጀመሩ እየተሰማ ነው ያለው። ስለዚህ አብይ አህመድ በጣም እኮ የሚገርም ነው። የሱዳንን ጦርነት ስቦ እያመጣው ነው። በተለይ ህዳሴ ግድብ አካባቢ ላይ በዛም አካባቢ ሳውት ሱዳን፣ ደቡብ ሱዳን፣ ጋምቤላ አካባቢ ላይ የተወሰነ ቦታ የሚፈልጉት አሉ። ያንን ጠቅልለው ወደ ራሳቸው ለመጠቅለል የሚፈልጉበት ሁኔታ አለ። አሁን የአልቡርሃን ኃይልም ተጠግቶ እየመጣ እንደሆነ እየተሰማ ነው። ወደ ኢትዮጵያ ድንበር ውስጥ ገብቶ በአጠቃላይ ታስቦ ቀጠናዊ መልክ አብይ እያመጣው ነው። ጦርነቱን እያዋለደው ነው። በዚህ ጦርነት ውስጥ የሚተርፍ እኔ የአብይ አገዛዝ ምናልባት ለሰሚም ለጆሮ የሚተርፍ አይመስለኝም። ግን ትልቁ አሁን አደጋ እየሆነ የመጣው የሀገሪቱ ቀጣይነት ላይ ግን በጣም ከፍተኛ አደጋ አምጥቷል። ይሄን ሰው የሚደግፉት ሰዎች ሁሉ እኔ ምናልባት የሚጸጽታቸው ጊዜ እንደው አብይ አህመድ አሊ የተባለ ኦህዴድ ውስጥ ያለ ስብስብን የደገፈ ሰው እና እስካሁንም በዚህ ድጋፍ ላይ የቆመ ሰው ምን አይነት ዋጋ ሊከፍል እንደሚችል እኔ እሱ ነው ዋናው። በጣም ምናልባት የጽናት ሚዲያ አድማጭ ተመልካቾቻችን መሬት ላይ የምትሰሙት ሰዎች ካላችሁ በዚህ የህልውና ትግል ውስጥ በተለይ አማራ ሆኖ ስለ ሀገር አስባለሁ እያለ ግን በሀገር አስባለሁ ሽፋን የአብይ ተለጣፊ ደጋፊ ሰራዊት ሆኖ አገሪቷ እስክትፈርስ ድረስ እና ፍርሰቱንም ደግሞ በሱ ኪሳራ ነው አብይ የሚሸፍነው። ግልጽ ነው መጨረሻ ይሄ። ይኸው እነ ተመስገን እኮ እና አረጋ ሊበላቸው እኮ ነው። በአክቲቪስቶቹ በኩል እኮ አላምናቸውም ተብለው እኮ መጥተዋል። ኦህዴድ ነው ይህንን የሚያሰራጨው። በነገራችን ላይ ኦህዴድ ሊበላ ሲፈልግ መጨረሻ ላይ ይጠቀምብሃል። አረጋን ተጠቀምበት። አሁን ሊተፋው ሲፈልግ ዘመቻ እያስጀመረበት ነው። ልክ እንደዚህ ነው የሚበላቸው መጨረሻ ላይ። ይህንን በማድረግ እንደው የታሪክ ፍርድ የሚጠብቃቸው ሰዎች እኔ በጣም ብዙ ይመስለኛል።
እና በእነዚህ ሰዎች ላይ ምህረት የሌለ ቅጣት ህዝቡ በጣም ጨካኝ መሆን አለበት ብዬ አስባለሁ። በጣም ምክንያቱም የከዱት እኛን አይደለም፣ የከዱት ትግሉን አይደለም፣ የከዱት ህሊናቸውን ሞራላቸውን የከዱት አጠቃላይ ስብዕናቸውን ነው። እነዚህ ስብዕናቸውን የከዱ ራሳቸውን ሆዳቸውን በእንጀራ ወጥ የሸጡ አንዳንዶቹ 2 መንግስት 3 መንግስት ያገለገሉ ናቸው። ተገለባባጭ ናቸው። ዋናው የሆድ ትንተና ነው። ከሆድ የሚመጣ ከጥቅም የሚመጣ ፍላጎት ነው ያላቸው። አንዳንዱ ግን ከጥላቻም የሚመጣ ድጋፍ አለ፣ ከመበቀል የሚመጣ ድጋፍ አለ። ኦህዴድን ፈልጎ ሳይሆን ሌላውን ለመበቀል ብቻ ነው። ለምሳሌ አሁን ደቡብ ጎንደር እየተቃጠለ እዛው ደቡብ ጎንደር ላይ አድጎ ምናምን የተወለደ ልጅ የገዛ ጎረቤቱ በድሮን የደበደበውን ሰው መውቀስ ሲገባው የሚወቅሰው ግን ፋኖ ነው። እንደዚህ አይነት ጥቁር ውሻ ነው አማራ ነኝ ብሎ ደግሞ የሚመጣው። ስለዚህ በጣም ሁኔታው እየተለወጠ ይመስለኛል። የጽናት ሚዲያ ቤተሰብ አሁን የአብይ አገዛዝ በአዲስ አበባ አካባቢ ላይ ከፍተኛ ኃይል ለማሰማራት ያለ የሌለ ሚኒሻ እያሰባሰቡ በሙሉ ኦሮሚያ ክልል ላይ ያለው የሰለጠነውን ኃይል ወደ ሰሜኑ ግንባር ወስደውታል። ከዚህ በኋላ ያለው ከሰሜኑ ጋር ያለው ጦርነት በራሱ አሁን የኦሮሙማ እና ሰሜናዊ የሚለው ጦርነት በደንብ መሬት ላይ መጥቷል። ምክንያቱም ሌላው ማዕከላዊ ኢትዮጵያ፣ ሲዳማ ክልል፣ ሌላው ክልል ይህንን ልዩ ኃይል ምናምን የሰለጠነ ሰው አልሰበሰበም። የሰበሰበው ብቸኛው ኦሮሚያ ነው። አሁን ግን እንደምንሰማው መረጃ ከሆነ ወደ አዲስ አበባ ይሄ አባ ቶርቤ የሚባለው ኃይል በስፋት በማስገባት እዛ አካባቢ ላይ በተለይ አዲስ አበባ ላይ ያልታወቁ ጥቃቶች ከጦርነቱ በኋላ ድንገት የሚለዋወጥ አሰላለፎችም ሊኖር ይችላል የሚል ግምገማ ስላላቸው እጅግ በጣም ደንግጠው ይገኛል። ስለዚህ ኃይላቸውን በሙሉ አዲስ አበባ ላይ እያፈሰሱ ነው። የተለያዩ በሲቪልም በፀጉረ ልውጥም የሚንቀሳቀስ ኃይል በጣም በስፋት ሰፍቷል፣ በስቷል። የተለያየ ከተማው ነዋሪ ከፍተኛ ጭንቀት ውስጥ ነው ያለ። ከዚህ በፊት ደጋግመን የገለጽ ነው ማስታወስ ይገባል። በተለይ አዲስ አበባ ነዋሪ አሁን እየመጣ ያለው ከበባ አዲስ አበባ የአብይ አህመድ አገዛዝ ያለው አዲስ አበባ ላይ የአዲስ አበባው አመፅ ከጦርነቱ ጋር አብሮ ተነሳ ማለት አገዛዙ ይፈርሳል። የከተማ ውጊያ ነው የሚጀምረው። ስለዚህ በከፍተኛ ደረጃ ከበባ ውስጥ ለማስገባት ያለ የሌለውን ሚኒሻ በመሰብሰብ ወደ አዲስ አበባ አባ ቶርቤ እያስገባ እንደሆነ እየሰማን። ስለዚህ ከየትኛውም ጊዜ በላይ የአዲስ አበባ ነዋሪ ከበባ ውስጥ እንደገባ ማየት ያስፈልጋል። የተለያዩ አሰላለፎች እየመጡ ነው። የአማራ ኃይሎች እየመጡ ነው። በተለይ በሰሜን በኩል ያለው ኃይል አሁን ተጠግቶ ጦርነቱ ወደ መፈንዳት ሊመጣ ነው። ከዚህ በፊት የገመገምነው ግምገማ መሬት ላይ እስካሁን ጠብ አላለም አንድም ነገር። እኔ በጣም ነው የሚገርመኝ አንዳንድ ጊዜ ይሄ አገዛዝ እንደው የጽናት ሚዲያን ሲገመግማል እንዴ ነው የምለው። አንዳንድ ጊዜ አንዳንድ ነገሮች መሬት ላይ ሳያቸው እውነቴን ነው የምናገረው፣ በተጨባጭ የሚሆነውን ነው የምናስቀምጠው። ተናግረን ያልሆነ ጉዳይ የለም። ያልሆነ ጉዳይ ጦርነቱ ከፋኖ አንድነት ጋር ለማጋጨት በወልቃይት በኩል ዘመቻ ይጀምራል ያልነው ሃይማኖታዊ ግጭት ምናምን ብለን የተናገርነው ቀድመን ያሳይ ነው። የተለያየ የብሔር ግጭት ያልነው በጅጅጋ በምናምን ሁሉ ነገር እየሆነ ነው። አሁንም ጦርነቱ መከሰቱ አይቀርም። ከምርጫ በፊትም ጦርነቱ ይጀመራል። ምርጫም አይደረግም። አብይ አህመድ ይሄን ጦርነት ከጀመረው ውጤቱ ሀገር ማፍረስ ነው። ሀገር ለማፍረስ ደግሞ አዲስ አበባ ላይም ከተሸነፈ የጦርነቱ ሽንፈት ሂሳብ የሚያወራለው አዲስ አበባ ላይ ነው፣ መሀል ሀገሩ ላይ ነው። ስለዚህ ለመሀል ሀገሩ ሂሳብ የሚያወራለት ነፍሰ ገዳይ ቡድን እየሰበሰበ እያሰለጠነ ወደ ከተማው እያስገባ ነው። ስለዚህ ይሄንንም ተናግረን የማትሰማ ሰው ከሆነ ምንም ማድረግ አንችልም። እኛ ከመመስከር ውጭ ኃይል ይዘን መተን ማደራጀት አንችልም። ስለዚህ የከተማው ህዝብ እዛ አካባቢ ላይ መደራጀት፣ መሰባሰብ፣ በጣም በንቃት መከታተል የግድ ያስፈልጋል። አሁን አዶናይ ዳኒ ምናምን የሚባሉ ሰዎች አያድኑም። በተለይ ወጣቱ የሚያድንህ ፖለቲካውን ተከታተል። ፖለቲካውን ካልተከታተልክ ሳታውቀው እሳት ይመጣብሃል። ይሄ እሳት ፖለቲካው የሚያመጣው እሳት ነው፣ ይበላሃል። ስለዚህ ይሄ በየቲክቶኩ ላይ በየፌስቡክ ላይ ምናምን ለኔ በጣም ተራ በሆነ ይሄ ቀሚስና ሊፕስቲክ የሚሆን የጻል ጨዋታ ትተህ በነገ ጠዋት እጣ ፈንታ ላይ ሊበይኑ የሚፈልጉ ኃይሎች ጠበንጃ ይዘው እየመጡ ነው፣ እየተሰባሰቡ ነው።
ስለዚህ እዛ ላይ ብታተኩር ጥሩ ነው ብዬ አስባለሁ። ለዚህ እኔ አማራ ክልል ያለ ወጣት እጅግ በጣም የሚጨበጨብለት ታሪካዊ ወጣት ነው ብዬ አስባለሁ። በጣም 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 እኔ ለዚህ ወጣት እኔ በጭብጨባ ነው መግለጽ የምፈልገው። ምክንያቱም ይሄ የዳር ተመልካች ሁሉ ጊዜ ለቅሶ ብቻ ገደሉን፣ አፈናቀሉን የሚለው ዘጋው። ነፍጥ ያዘ፣ እየሰለጠነ ነው፣ ህይወት እየከፈለ ነው፣ እየተፋለመ ነው። በየቀኑ አገዛዙን እያስጨነቀው ነው። በየቀኑ ድል እያስመዘገበ ነው። በየቀኑ ዋጋ እየከፈለ ነው። በቃ ወደ ትግል ገብቷል የአማራ ወጣት። ይሄ በኢትዮጵያ ታሪክ ውስጥ አዲስ ምዕራፍ ነው የከፈተው። አዲስ እኔ በዚህ ትውልድ አንዳንድ ጊዜ ሳስበው በጣም ነው በቃ የነፍስ መደሰት ውስጥ ምገባው። ይሄ ትውልድ ባይነሳ ምን ልንሆን ነበረ? ይሄ ትውልድ ባይነሳ አማራው ምን ይገጥመው ነበር? በጣም እስቲ አስቡት። እስቲ የመጥፋት እድሉ እኮ በዚህ 7 ዓመት ውስጥ አገዛዙ በጀመረው እንቅስቃሴ አማራው በዚህ 7 ዓመት ውስጥ ይሄ ኃይል ተነስቶ ባለፉት 3 ዓመታት ውስጥ ከፍተኛ የሆነ የኃይል ማዛባት ስራ ባይሰራ፣ ባይደራጅ፣ ባይሰለጥን እና ወደ ውጊያ ባይገባ ምን ሊሆን እንደሚችል አስቡት። እና በዚህ ትግል ውስጥ ሚናቸውን ከመጀመር ጀምሮ ይሄንን ትግል ያቀጣጠሉ ሰዎች በሙሉ እኔ በጣም ታሪክ የሚያስታውሳቸው ናቸው ብዬ አስባለሁ። በቃ ትክክለኛ ምዕራፍ፣ በጣም ስንጨነቅበት የነበረው ትክክለኛ ምዕራፍ፣ ትክክለኛ ወቅቱን የጠበቀ እና በጣም በቃ የነፍስ መደሰት ውስጥ ከገባን መስዋዕትነታችን ቢበዛ ማሸነፋችን ስለማይቀር አማራው በጣም የሚደነቅ ነው። ታሪክን ለውጦታል። ይሄ ታሪክ መለወጥ አሁን የመሀል ሀገር ህዝብም ያስፈልጋል። እቤት ቁጭ ብለህ ቲክቶክ እያየ ፌስቡክ እያየ ኳስ እያየ ምናምን እና ይሄ ጊዜያዊ ስሜትን የምታዝናናበት ነገር የሚጠቅምህ ምናልባት ዳታ ያለ ጊዜ ትንሽ ይሄ ዋይፋይን ይዘህ ስለምታይ ነው። ዋይፋይኑ ተዘግቶ ጥይቱ አጠገብ ጋር ሲመጣ የት ልትገባ እንደምችል ማሰብ ዛሬ ነው ያለብህ። ስለዚህ አሁንም አዲስ አበባ ዙሪያ ያለ ወጣት የምትሰማ ከሆነ ስማ። ከፍተኛ የሆነ የከተማውን ህዝብ የማጥፋት እንቅስቃሴ አብይ እንደ ፕሮጀክት ይዞታል። ጨፌ አንዱ በስብሰባ ላይ ይሄ ተቀናሽ የሆነ ሰራዊት በማሰባሰብ የተለያዩ የዞን ከተሞች ላይ ለማምጣት በተለይ አዲስ አበባ ፖሊስ ኮሚሽን፣ ፌዴራል ፖሊስ ኮሚሽን ከዚህ በኋላ በራሳችን መሆን አለበት ብለው ሁሉ ወስነዋል። የራሳችን ሰራዊት ራሳችን የምናስተዳድረው። ስለዚህ የሰሜኑ ኃይል ተስቦ ሲያሸንፈው የአማራው ኃይል የተለያየ ግንባር ከፍቶ ወደ አዲስ አበባ ሲመጣ ያገዛዙ ኃይል የከተማውን ህዝብ የበቀል ሂሳብ ነው የሚያደርገው። ከተማው ላይ ነው በቀሉን የሚያሰርፈው። ለዛ የሚሆን ሰራዊት ነው እየመለመለ ያለው። ስለዚህ ለመጥፋት ዝም አትበል፣ ተደራጅ። በየአካባቢ ላይ በጣም ጠብቅ። የደራጀ የተጠበቀ ራሱን ሊከላከል በስፋት ከተማ ውስጥ ተሰብስቦ ያለ ኃይል አለ። አግዘው በየአካባቢው። ስለዚህ የከተማ ነዋሪ በጣም አደጋ ውስጥ እየገባ እንደሆነ ከግምት ማስገባት አለበት። እየመጣ ያለው የኃይል አሰላለፍ ከባድ ነው። ከዚህ የኃይል አሰላለፍ ለመውጣት ማሰብ፣ መደራጀት፣ እንደዚሁም ነገን ማየት የግድ ያስፈልጋል። አሁን የከተማው ህዝብ እንደምንሰማው ከሆነ ጽናት ሚዲያ ባላት መረጃ ህዝቡ በከፍተኛ ደረጃ ተጨንቋል፣ ተረብሿል፣ ግራ መጋባት ውስጥ ገብቷል። በአንድ በኩል የኑሮ ክራይሲስ አለ፣ በሌላ በኩል የሰላም እጦት አለ። አሁን ደግሞ የጦርነት አደጋ ደግሞ ድጋሚ አንጃበበት ያለው ሁኔታ በጣም ከባድ ነው። ወደ ከተማው የሚገባ የምግብ እህሎች ሁሉ ሊቋረጡ የሚችሉበት እድል በጣም ሰፊ ነው። ምክንያቱም ብዙ መንገዶች ይዘጋሉ፣ ብዙ ነገር ይመጣል። ስለዚህ ህዝቡ እኔ ቀለቡንም ምኑንም በተወሰነ መልኩ አቅም ያለው ሰው እየሰበሰበ ቢያስቀምጥ፣ ከተማው ላይ ያለውን ሁኔታ በደንብ የፖለቲካውን መገምገም ቢችል ቢደራጅ በጣም ቢያንስ ጉዳት ይቀንሳል ብዬ አስባለሁ። እና ብዙ ጊዜ ጮሆናል። እኛ ምንጮ የተለየ ፍላጎት የተለየ ከሌላው የከተማ ነዋሪ የተለየ ሰው ሆነን አይደለም። ፖለቲከኛ ነን፣ ሁኔታውን እናያለን። ሊመጣ የሚችለውን አደጋ መተንተን ነው። ያንን የትንተና አድማስ ለህዝብ ማምጣት ነው። ስለዚህ አንድ ፖለቲከኛ ነኝ የሚል ሰው ይህንን ከተናገረ ሌላው ሰው ከገባው ኦኬ እንስማማለን።
ካልገባው ግን እያስረዳ ነው ይሄ ችግር ሊመጣ ይችላል። አንተ ዝም ብለህ ሟርት ነው ያስከው ሽብር ምናምን ብሎ የሚያስብ ሰው ግን ደካማ ሰው ስለሆነ ያ ሰው መጨረሻው በዚህ አሳሰቡ መጥፋት ነው። ጠላት ያጠፋዋል። እና ይሄ እንዳይገጥም የከተማው ወጣት እኔ በጣም የነቃ ሁኔታ ውስጥ መግባት አለበት ብዬ አስባለሁ። አሁን ጦርነቱ ሊጀመር ነው። ከባዱ የኃይል አስተላለፍ እየመጣ ነው። አገዛዙ ውጥረት ውስጥ ገብቷል። ይሄንን ስልጣን ካጣን እኛ የምንሰጣቸው አገር የለም ብለው ደምድመዋል። በቃ ይሄንን ስልጣን አጥተን እንደ ሀገርም አንቀጥልም የሚል ብያኔ ላይ ደርሰዋል። ስለዚህ ሁለተኛው ፕላናቸው ከሽንፈታቸው በኋላ ግጭት መፍጠር ነው። ስለዚህ አገር ደግሞ ለመፍጠር ደግሞ ቅድም እንዳልኳችሁ ግጭት የግድ ያስፈልጋቸዋል። ከፍተኛ የሆነ ከተማ አቀፍ የሆነ የእርስ በርስ ጦርነት ሁሉ እስከ መፍጠር ይሄዳል። ከዛ በኋላ ነው የኃይል ማዛባትና ብዙ ጉዳት ካደረሱ በኋላ ሌላ ካርድ የሚመዘው ማለት ነው። አሁን ባላቸው ሁኔታ ግን አዲስ አበባን ቆርጠን ምናምን ይዘን ምናምን የሚል ነገር ሊፈጥሩ አይችሉም። አቅም የላቸውም። ሲሸነፉ ደግሞ ሽንፈታቸውን ማወራረድ የሚፈልጉት እንደ ህዝብ ነው። ህዝቡ ላይ ነው የሚጭኑት። በዛ ደረጃ የተሰባሰበ ወመኔ ጨካኝ ነገን የማያስብ እንስሳ እውነቴን ነው ብነግራቸው እኔ ፖለቲካ እንስሳ ኢትዮጵያ በታሪኳ የገጠማት ኦህዴድ አገር ሲመራ እኔ በቃ ይሄን አምኛለሁ። ይሄ ተረት ምናምን አይደለም። በቃ በትክክል ፋክት ነው። በዛ ደረጃ ላይ ነው ያዩት ማለት ነው። ይሄ መንግስት ብለን የምንጠራው አይደለም። አፋችን ሞልተን መንግስት የምንለው አይደለም። እንስሳዊ የሆነ ስትራክቸር ያለው መንግስታዊ መዋቅር ነው። ስለዚህ ይሄ ቡድን የሚያስበው ጥቅሙን ነው። ሆዱን ነው የሚያስበው እሱ የሚበላውን ቅባት ነው። ሌላው ድሃ ህዝብ ተቸገረ፣ ሰላም አጣ የሚለው እሱ አያፈጽም አያስብም። ስለዚህ ይሄንን ምቾቱን የሚያሳጣው ኃይል ሲመጣ የሚወስነው በቀል ነው። በቀሉ ደግሞ የሚጠላውን ህዝብ ነው። የሚጠላው ህዝብ ደግሞ አንዱ ከተማ ውስጥ ያለ ህዝብ ነው። ሰፋሪ ብሎ ነው የሚጠራው። ስለዚህ የከተማ ነዋሪ፣ የአዲስ አበባ ነዋሪ እንደ አማራ ወጣት ጀግን፣ እንደ አማራ ወጣት አስብ፣ ነገን ተንትን። የሚመጣውን ችግር ከተረዳ ተሰባሰብ፣ ተደራጅ። በከተማ ውስጥ ያለ የተለያዩ እንቅስቃሴዎች ወደፊት ስለሚመጡ ይሄንን በትኩረት ማየትና ለዛ ራስን ማዘጋጀት በጣም አስፈላጊ ነው ብዬ ስለማምን ነው። የጽናት ሚዲያ ቤተሰብ ለማንኛውም በአዲስ አበባ ዙሪያ በአጠቃላይ የአብይ የጦርነት ሁኔታ ጫፍ ላይ መድረሱ የአማራ ፋኖ እንቅስቃሴ የማጥቃት ኦፕሬሽን እና እንደዚሁም አብይን ለማደራደር የተጨነቁና ቀጠናው ላይ የኃይል አሰላለፍ ላይ የራሳቸው የፓወር አሰላለፍ ያላቸው ኃይሎችም እንግዲህ አብይን እየመጡ እያናገሩት ነው። ከዚህ በፊት የተባበሩት ኤሚሬት መሐመድ ቢን ዛይድ መጥቶ መክሯል። የሳውዲው ንጉስ እንደዚሁ ውጭ ጉዳይ ሚኒስትር በመላክ አሁን ደግሞ ኤርዶጋን ከቱርክ ማክሰኞ ይገባሉ ተብሏል። ይሄ በጣም ቀጠናው ላይ ያለ አሰላለፍ ምን ሊመስል እንደሚችል ማሳያ ስለሆነ ነው። ስለዚህ ይሄንን በተወሰነ መልኩ ትንሽ ጠቆም ለማድረግ ነው። የጽናት ሚዲያ ቤተሰብ በሚቀጥለው በሌላ ሀሳብ በሌላ ዝግጅት እንመጣለን። የዛሬም በዚህ ያበቃለሁ። እኔ ስንታየሁ ቸኮል ነኝ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ እሰናበታለሁ። ሰላም።